ሌላ ምነግራችሁ ነገር ምን መሰላችሁ? ትላንት ደግሞ ነግራታለሁ ምናምን ስትል የነበረው ሚስጥር አለና ትንሽ ደንግጠን ነበረ። የሁኔታ ማታ ላይ የነበረው በፈጣሪስ የመራችሁ ነው እንዴ እናንተ? ይሄንን ጉድ በቃ ህያ መስማት የለባትም። ገብቶሻል? ድጋሚ ተሰባብራ ስታለቅስ ማየት አልፈልግም ነው። ይኸውልሽ አዳምጪኝ፣ ይሄን ወረቀት እንዳሰጫት በማርያም እሺ። የምሬ ነው። እልህ ምንም አይሰራልሽም። በቃ አዋዝንላታለሁ። ያንቺ ላይ እኮ ያንቺ አንዱን ወረቀት ለህያው አንዱን ወረቀት ደግሞ ለኤፍሬም አስወጩ ምናምን የማለት መብት እሱ ራሱ ነው ያለው እና ራስሽ ነው ያለሽ። ውሻ እንኳን እንደዚህ አያደርግም። ውሻ እንኳን ማንጋ ምን ማድረግ እንዳለበት በስነ ስርዓት ያውቃል። ቤተሰብ እንደሌለው ሰው ሁሉም እንስሳ ነው በየሜዳው ዝም ብሎ ያለ ምንም እንትን የሚዳረው። ምን አታሎሽና አስገድዶ አይደፍርሽ? መቼስ ፈልጋችሁት ነው ሁለታችሁ የምታረጉት። ይሄን ነገር እንደዛ ነው አስገድዶሽ ታዲያ እንደዛም እንዳታደርጊ እያልኩሽ ነው። ይሄን ነገር ካደረግሽው ሁላችሁም ነው ችግር ውስጥ መገቡት። ሰላም ቤተሰብ እንዴት አላችሁልን? እኛ ለላችሁ ፈጣሪ ተመሰገነ ይሁን። ያው ይመስገን ነው። አንዱን ስንለው አንዱ ቢደራረብም አንዱን ችግር ልንፈታው ነው ስንል ጭራሽ ተስፋ ሰጥቶን የሆነ ነገር ይፈታል ብለን እየጠበቅ ነው ጭራሽ ሌላ ችግር መጥቶ ደግሞ ድብልቅልቁን ሲያወጣው ያስጠላል። ያው ጤናችን ነው እንጂ ሰላም አካባቢያችን ምናምን ተረብሿል። በቃ የሚያስጠላ ሙድ ውስጥ ነው ያለነው። ከዛ ደግሞ በቃ ቢያንስ የልጅ ከዚህ በፊት ነው ግንኙነት ያለው ምናምን ብዬ አስቤ ነበረ። ግን አሁን ሁላ ሌላ ግንኙነት እንዳለው ነው እያሰብኩ ያለሁት። ምክንያቱም ከኤሚ ጋር ሌላ ግንኙነት ቢኖረው የከዚህ በፊት ነው ብዬ ነበር የማስበው። ግን አሁን ላይ ጭራሽ አሁን ነው ሁላ አሁንም እያደረገው እንዳለ ነው እየተሰማኝ ያለው። ምክንያቱም እቺ ልጅ አርግዤ ያለችው አሁን ላይ ነው ገባችሁ እንጂ በመጣችበት ሰዓት ቢሆን ኖሮ እስካሁን ሆዷ ራሱ ይገፋ ነበርና የቅርብ ጊዜ እንደሆነ ነው እየተሰማኝ ያለው። ይሄ ማለት ከህያም ጋር ምናምን ሆኖ እንደ ቺት ነው በቃ የሚቆጠረው፣ እንደ መማገጥ እንደ ብልግና ነው የሚቆጠረውና ትንሽ ደብሮኛል በሱ ምክንያት ማለት በቃ እሺ እቺ ልጅ ይቅርታ አድርጋለት ቢሆንስ አስቡት። እኛም እየገፋፋናት ነበረ፣ ይቅርታ አድርጊለት ምናምን እያልን እየገፋፋናት ነበርና እንኳንም አላደረገችለት። ምክንያቱም አስቡት እናንተ መክራችሁት የሆነ ሰው እናንተ በመከራችሁበት መንገድ እንደው ተስማምቶ ቢሆንና እቺ ልጅ ተስማምታ ቢሆንና ድጋሚ ከታረቁ በኋላ የማንዳ መጣርጉስ ነኝ ብላ ቢሆን ነገሩ የባሰ ልቧን ይሰባብረው ነበር። የባሰ ትጎዳ ነበር። የባሰ ተሰባብራ ሰው ማንንም እንዳታምን ትሆን ነበር ብዬ አስባለሁና እንኳንም እሺ ያላለችው እንኳንም አልታረቁ ገባችሁ። በቃ የሰው አለመታረቅ ያስደስተኝ ይሄ ነው። ማርያምን የሰው እንኳንም አልታረቁ እስከ ማለት ድረስ ያደረሰኝ ምክንያት ይሄ ነው። በቃ እቺ ተደጋግማ በተሰባበረሽ ቁጥር ሌላ አዲስ ግንኙነት እንኳን ለማድረግ ትንሽ ይከብዳታል። ሌላ ሰው ለመላመድ እንኳን ትንሽ ይከብዳታል። ወንዱ ሁሉ ውሸታ፣ ወንዱ ሁሉ ቺተር፣ ማጋጭ፣ ባለጌ አድርጋ ነበር የምታስበውና እንኳንም አልታረቁም። ይመስገን ነው የሚባለውና ማንዳ ውሸቷን ይሁን እውነቷን ይሁን አላቅላትም። እኔ ቡታጅራ እንደዛ ስትል በቃ ጀስት ቤተሰብ እንዲቀበላት ምናምን መስሎ ነበርና ግን አይደለም። ልጅቷ አምርራለች በቃ እንዴ ኢቭን ምርመራ ምናምን እስከማካሄድ ድረስ ደርሳለች። ዛሬ የመጣሁበት ምክንያት እሱ ነው። ከቻለች ከዚህ ሀገር ብትሄድ አሪፍ ነው። እንዲታረቁ አይደለም ከህያብ ጋር ውርደት ነው ማለት ይሄ ትንሽ ያሳፍራል። እንደዛ የሰው ጓደኛ መሆኑ ራሱ ትንሽ ያሳፍራል፣ ይደብራልና ብትሄድ የምሯን ከሆነ ምንም ማድረግ አይቻልም። የራሱ ጥፋት ነው፣ የራሱ ብልግና ነው። የምሯን ካልሆነ ግን ብትሄድ አሪፍ ነው። በቃ የሰውን ሰላም ባትበጠብጥ የተሻለ ነገር ነው። ያው ሰፈር ነው ያለሁት፣ የነሱ ሰፈር ነው ያለሁት። ትላንት መጥቶ ነበርና ያው ከትላንትና በኋላ ቤቷን አውቄዋለሁ። እስኪ ሪል መሆኑን አለመሆኑን ማወቅ ፈልጋለሁ። እኔ እንደራሴ ጸጸት ውስጥ እንዳልገባም እቺ ልጅ በኋላ የሆነ ነገር ብታረግ ብታስወርዶስ፣ ምናልባት እቺ ልጅ ራሷን ብታጣስ ብትሞትስ? አስቡት። ሌላ መዘዝ ነውና የሚያሳፍር የሚያስጠላ ነገር አለው። ያው እንደ ጓደኛ የቻላችሁትን ለማድረግ እንደ ወንድም የቻላችሁትን ለማድረግ ትሞክራላችሁ። ካልሆነ ሞክራችሁት እምቢ ካለ ያ ነገር መተው ነው ያለው አማራጭና እስኪ አንድ የመጨረሻ እድል ልሞክር። ምን ብዬ ላውራችሁ? እውነት
ትንሽ ይደብራል። ሌላ ምነግራችሁ ነገር ምን መሰላችሁ? ይሄ ማርገዟን ምናምን ከሰማች በኋላ ጭራሽ ትላንት ደግሞ ነግራታለሁ ምናምን ስትል የነበረው ሚስጥር አለና ምን ልትነግረኝ ነው ብላ ተጨንቃታማ ነው ያደረችው። ትንሽ ደንግጠን ነበረ። የህያብ ሁኔታ ማታ ላይ የነበረው ትንሽ ያሳስብ ነበር፣ ያስፈራ ነበርና እኔ ሁላ ምናጣት ምታልፍ ህይወቷ የሚያልፍ ምናምን ነበር የመሰለኝ። እንደዛ ስትሆን አይቻት አላውቅም። ወድቃ እንደዛ ስትንቀጠቀጥ ምናምን አይቼ በጣም ነው የፈራሁት ህያብን የምር። እና ለዛም ነው ዛሬ ቢያንስ እስኪ ማወቅ ያለባት ነገር ካለ የማንዳ የምትነግረን ነገር ካለ ላረጋግጥ ብዬ ነው እዚህ ድረስ የመጣሁት። እና መነግራት ነገር አለ ምናምን ስትል ምንድነው የምትነግረኝ ምናምን ብላ ተጨንቃታማ ነው ያደረችው። ትንሽ አስፈርቶን ደንግጠን ነበርና እኛም እንዴት ብዬ እንደምነግራችሁ አላውቅም። ትንሽ አሟታል። ለኤፍሬም ለመናገር ሞክሬ ነበረ። ብቻ የማንዳ የምነግረህ ነገር አለ፣ ማስረጃ አለኝ። እሱም ማስረጃ ለኤፍሬም ወስደህ እንድሰጠው ፈልጋለሁ ብላ ነው የጠራችኝ። ያው እንግዲህ እስኪ እኛ ላይ ጉድ መደራረቡ፣ የሚያስደነግጥ ነገር ቅሌት መደራረቡ ተከታታይ ሆኗል፣ የተለመደ ነገር ሆኗልና ምንም አልመሰለኝም። ቢያንስ ግን እስኪ እኔውና ማስረጃውን ምን እንደሆነ ወስደን እንሰጠዋል። እኔ ነኝ የጠፋሁት። አንቺ ነሽ እንደውም የጠፋሽ ተከታታይ በደስታ ታይም ብቻ ሲሆን ደስታ መጣቀል ብለሽ ነው። እኛ ሰፈር መጣቀል እንኳን አንታወቅ እንዲመጣው ጠፍላል እኛ ጋር ሲደርስ እና ደረና ያለው ማለት ይሄ ነገር ውሸትሽን ከሆነ ወይ እነሱን ለማለያየት ከሆነ ምናምን ብትዩ ነው የሚሻልሽ። እያየሽ ነው ኤፍሬም አይደለም አርግዣለሁ ብለሽው ሌላም ነገር ብትዩ የህያ ፍቅር እንዳልወጣለት እያየሽ ነው አይደል? ልክ አንቺ ካጠገቡ ስትርቂ መጥቶ እሷ ጋር ይቅርታ ምናምን እያለ ስርስሮ ነው እየሄደ የነበረው። ምን ያክል ብታምኙ ነው? ኢቭን እንኳን እውነት ቢሆን እንኳን ምን ያክል አምነሽ ነው እንደዚህ አይነት ችግር ውስጥ የገባሽው? ውሸትሽንም ከሆነ ይቅርብሽ። እውነቴን ነው የምልሽ፣ መጨረሻው አያምርም ይሄ ነገር። ህፃን ልጅ አይደለሁም አብሪኮ። የህፃን ስራ አልሰራም እኔ አይደለም። ሲቀጥል ሳላረግ አርግዣለሁ አልችልም። ይሄ እኮ ህይወት ነው አይደለም? አይ ብዙ ጊዜ እንደዚህ አይነት ነገር ስለማይ ነው የሆነ ሰው እንዲቀበልሽ የውሸት ቃላት ምናምን ተናግረሽ እንዳይሆን ገባሽ አይደል? ማለት ከመቼው በምን እንዴ ለማርገዝ እኮ አብሮ ማደር ምናምን ይጠበቃል። አብራችሁ ሳሉ ነበር ነው ቤት ውስጥ ነው ምንድነው? እኔ አልገባኝም እኮ እኔ እና እሱ ነን የምናውቀው ምን እንደተፈጠረ ምን እንዳደረገን እኔ እና እሱ እናውቃለን። ያውቃል እሱ በደምብ ጠንቀቀው ማለት ነው አይደለም? እኔ ምንም ስጠይቀው ከዚህ በፊት እኔ ብቻዬን ነው ማለት እንደዚህ አይነት ነገር እንዳይፈጠር ከዚህ በፊት ስጠይቀው ነበር። ከሷ ጋር ጭራሽ እንዳትገናኝ ምንም አይነት ነገር ቢፈጠር እያልኩት ነበር አይደል? ሁሉ ነገር እኮ አይነገርም አይደለም? ሁሉ ነገር ይነገራል እንዴ? አይ አልተዋጠልኝም ነበር። ለዛ ነው እውነቴን ነው። ኢቭን እዛ ብታጅራውነሽ እንደዛ ስትይ ቤተሰቦቹ እንዲቀበሉሽ የውሽትሽ ምናምን ነው ማለት እንዲቀበለኝ እንደዚህ አይነት ነገር ልል አልችልም። እንደዛም እንዳታደርጊ እያልኩሽ ነው። ይሄን ነገር ካደረግሽው ሁላችሁም ነው ችግር ውስጥ መገቡት። ይሄ ሪያሊቲ ገባሽ አይደል? አንቺም እዛ ፋሚሊ አሁን በዚህ በልጅነትሽ እንደዚህ አይነት ነገር አድርገሽ ምናምን ሳይ ቤተሰቦችሽ ምን ሊሉሽ እንደሚችሉ አላውቅም። እኔ እንዴት አስበሽው እንደዚህ ደፍረሽ እንደተናገርሽው አላውቅም። ሪል ካልሆነ ነው ማለት ሪል ከሆነ ያው ፈጣሪ እንደሚያወጣ ያወጣችኋል። ችግር የለውም። የተፈጠረው ነገር አክቹሊ ተፈጥሯል። አንዴ በቃ ችግር የለውም። አልተፈጥሮ ከሆነ ግን ለቤተሰቦችሽ እንኳን ማሰብ አለብሽ። አንቺ ራሱ እንደዚህ አይነት ስህተት ውስጥ እንዴት ልትገቢ ትችያለሽ? ቆይ ማለት ሺ ጊዜ ብታፈቅሪው ሺ ጊዜ ይሁን እንዳይፈለገ ነገር ተናግረው ቢያሳምንሽ አብሮ እስከማደርና እስከማርገዝ ድረስ መድረስ አይጠበቅብሽም። ምን አታሎሽና አስገድዶ አይደፍርሽ? መቼስ ፈልጋችሁት ነው ሁለታችሁ የምታረጉት ይሄን ነገር። እንደዛ ነው አስገድዶሽ ታዲያ አስገድዶሽ አይደለም ፈልገን ነው ያደረገው። ማንም ያስገድደኝ ነገር አይደለም። ይሄን ስጫውሽ ይሄ ሳይው በደንብ ያምነዋል ማለት እንዴ ልጅ ያላመነ ወረቀት እኮ ተራ ነገር ነው የሚሰራበት በአገር ላይ ነው ያለው። ምናምን ብሎኝ ነበር ሄጄ ቼክ አደረኩት እኮ ከኔ ይልቅ እኮ ይሄንን ለሱ ነው የምትሰጪው። ከኔ ይልቅ እሱ ነው ማመን ያለበት ይሄን ነገር ገባሽ? ልጁ የኔ ነው፣ የልጁ አባት እኔ ነኝ።
ተይው የልጁ አባት እኔ ነኝ ብሎ ቢያምን እንኳን አንቺን እንደ ልጁ እናት መቀበል መቻል አለበት። የልጅ ገብቶሻል እኮ ይሄንን ሳይው እኔን እንደ ልጁ እናት ይቀበለኛል። ወረቀት ተራ ነገር ነው ባይዘው አይችልም። ወረቀት ተራ ነገር ነው ይሄ ይሰራል ልጅ ሁላ ይችላል እኮ ገባሽ? ኢቭን እኔ እንኳን አሁን እየተጠራጠርኩሽ ነው። አዎ ይበልክ ግን ድጋሚ መሄድም ካለበት እኔ ይኸውልሽ እሱ ጋር ግን ይሄንን ያውና ለምን አትይው ማጥፊም አንቺ ለምን አትይው ማን ኤፍሬም ምንም ሁሉንም ታያቸው በቃ ለምንድን ነው የምታው? እኔ ለምንድን ነው የምታው? ቀልብን ልጅን የመሰለ ነገር የተፈጠረው ሰው እንዴት ነው ታዩ የምትለኝ አንተ? ይሄንን ኤፍሬም ነው እንጂ አንተ አይደለህም መወሰን ያለብህ። እኔ ወሰንኩልሽ አይደለም አይመለከተኝም። ባይዘው አይችልም እኮ ካልተመለከተክ ታዩ የማለት መብት የለህም አንተ እዚህ ጋር ማለት ነው። እሱ ነው ላይፍ ያጣለልሻቸው እንደሆነ እየተሰማኝ ስለሆነ ነው። ይኸውልሽ እሱን ስጠይቀው እኔ ጭራሽ በጭራሽ ከሷ ጋር አድሬ ማላቅም ነው እያለ ያለው አይደል? ምን በንፋስ መቼ ባይረገዝ ባረል? ኦኬ ስናድር የግዴታ ማየት አለበት አንተ። እኔ አያገባኝም እሱ በቃ ምንም ነገር ስላላየት እንደዚህ አይነት ነገር ማውራት አይጠበቅብህም። እስኪ ይሄንን ሲያየው በደንብ ያምነዋል። በፈጣሪስ የመራችሁ ነው እንዴ እናንተ? ሪያሊቲ ያልሆነ ነገር መቼም ወረቀት ጽፌ ልመጣ አልችልም። እዚህ ጋር አይደለም እሺ። እንዴት ነው እንደዚህ ያደርገው? ይሄንን በማርያም ይሄን ነገር ይኸውልሽ ለህያ ባታሳዩት ቢያንስ በቃ እሺ። ማየት አለበት። ለምንድን ነው ማወቅ አለበት? ለምንድን ነው ማወቅ ያለባት? በቃ ተይው እንዳሁን ግን ማወቅ አለበት። ይኸውልሽ እቺ ልጅ ተደጋግማ እየተሰበረች ነው። ይሄን ወረቀት ካየሽ ደግሞ ይደብራታል። ማርያም ነው በባሰ ነው የምትጎጃው። ለፍሬም ስጣውና ከዛ ማየቷ ይሄን ለራሱ ስጪው ነው አይመለከተኝም እኮ በኢየሱስ ነው ኤፍሬም ይሄን ቅሌት ይሄንን ብልግና አድርገውታል። አብሪኮ እየሰማኸኝ ነው? ሆዴ ውስጥ ያለው የኤፍሬም ልጅ ነው። አንተም ወንድ ልጅ አይደለክ እንዴ? ጓደኛው ስለሆንክ ብቻ እንደዚህ ያደረገ ልትለኝ አትችልም። ዲሜ እኮ ብልግና እኮ ነው። በጣም ከባለ ያፈነገጠ ውርደት እኮ ነው። እኮ እንዴት ነው ደስ ሊልሽ የሚገባው ይሄ ነገር? ማለት አንቺንም ቤተሰቦችሽንም እኮ ያስፈራ ነገር ነው። እንደዛ አይደለም እኔ አይመለከተኝም እኮ እሱ የሱ ልጅ እንጂ እኔ አይደለም እኮ አይመለከተኝም። አስወጪው ምናምን ማለት መብት እሱ ራሱ ነው ያለው እና ራስሽ ነው ያለሽ ማለት እየዋሸን ነበር ነው ሁላችንም እስከ ዛሬ። አዎ ጠይቁት፣ እሱ እየዋሻችሁ ይሆናል። እሺ ለምን ነው መጣ እስከ ዛሬ እንደዚህ አይነት ነገር ብሎ ካለፈ እናንተን ነው እየዋሻችሁ የነበረ፣ እናንተንም እኔንም ጭምር። የማይሆንሽም እኮ በማርያም ማድረግ አልነበረብሽም። እያየሽው አይደል ለህያብ ያን ሁሉ አፍቅርሻለሁ እወድሻለሁ ሲላት የነበረ ሰውዬ አንቺ እንዴት ነው ደፍረሽ የምታረግሽው ከሱ? ማለት እንዴት ብሎ ቢያሳምንሽ ነው እንደዚህ? ይሄንን ጉድ ያባውክ የለባትም። እሺ ለጨርሱት ከሆነ እዛው ጨርሱት። እሱም እዛ ቤት አይደርስም ከዚህ በኋላ ማወቅ አለባት። ይሄንን ጉድ በቃ ህያ መስማት የለባትም። ገብቶሻል አይደል? ድጋሚ ተሰባብራ ስታለቅስ ማየት አልፈልግም ነው። እህቴ ነሽ ታውቂያለሽ አይደል? እህቴ ነው ማለት ለምን ነው መስጫት ለሱ ለምን ነው መስጫት? ማወቅ አለባት። እሱ ያምሽ አንቺ ልካርገን ትክላትሽ እንዳሰጫት ማየት የለባትም እያልኩሽ ወስጄ ሰጣታል ብትኛለሽ እንዴ? እንደዚህ ልትናገረኝ አልፈልግም። እናገርሻለሁ ባይዘባችን ላይ ስለማይመለከተኝ እንጂ ጥፍጥፍ ሁላ ባረክሽ ደስ ነው የሚለኝ። በእውነት አንተ ማን ስለሆንክ ነው የምትጠፈጥፈኝ? ሄደህ እዛ ተቃጠፍኩ። እኔ ማንደላ አይደለም። እሺ ምን ላድርገው ታዲያ? ይሄን ወረቀት እንደውም ራሴ ነኝ የምሰጠው ወረቀቱን ማለት ነው። ይኸውልሽ ተሳስተሽ ይሄን ወረቀት ህያ ቤት ይዘሽ እንዳትጂ። አዎ አንዱ ያደርገውና አንዱ ለህያብ አንዱ ይኸውልሽ እስከዛሬ ሴት ነሽ ምናምን ብዬ ስለማንተዋወቅ ነው ሳከብርሽ ነበር። ይሄን ወረቀት ግን እሷ ጋር ይዘሽው እንዳትጂ። እሺ አንዱን ወረቀት ለህያብ አንዱን ወረቀት ደግሞ ለኤፍሬም
ከተቻለም ተሳስተሽ ይዘሽው እንዳትሄጂ እሷ ጋር እያልኩሽ ነው። እሱን እናየዋለን። ይኸውልሽ አዳምጪኝ፣ ይሄን ወረቀት እንዳሰጫት በማርያም እሺ። የምሬ ነው። እልህ ምንም አይሰራልሽም። በቃ ልጅቷ አርፋ አዝንላታለሁ። ያንቺ ላይ ፍለሷ ምን ያደርግላታል? ይሄን ወስደሽ መስጪው። እሷ አይደል ያስረገዘው? እሷ አይደል ባለ ጉዳዩ? ለሱ ወስደሽ ስጪው። እሺ የኔ ማርገዝ ምንም አያሳስብም። እኔ አይመለከተኝም። ባይዘው ይችላል እሱ የራሱ ችግር ነው። እሺ ይሄን ወረቀት ግን ህያብ ጋር እንዳትወስጂው አደራ። የምሬ ነው የምልሽ። እሱን እናየዋለን። አንተ ስላስጠነቀቅኝ ምንም ከዚህ በኋላ እኮ ማስጠንቀቅ አይደለም እኮ ሌላ ጸባይ ላሳይሽም እችላለሁ። ገብቶሻል አይደል? ሌላ ጸባይ ላሳይሽ እችላለሁ። ይሄን ወረቀት ወስደሽ እሷ ጋር ከሰጠሻት የምሬ ነው የምልሽ። ሲጀመር ልቀቂው። የኔንም ማንነት ከዚህ በኋላ ማን እንደሆንኩኝ በደንብ ታይዋለህ። ይሄንን የጅል ወረቀትሽን ይዘሽ ጅሩኝ። ይሄ እንዴት ነው እንደዚህ ብልግናን በአደባባይ ማውጣት? ቅሌት እኮ ነው። እኮ የሚያስጠላ ነገር ነው። ቤተሰብ እንደሌለው ሰው ሁሉም እንስሳ ነው በየሜዳው ዝም ብሎ ያለ ምንም እንትን የሚዳራው። እኔ በኤፍሬም ነው ያፈርኩት። እሷሽ እሺ የውጭ ካልቸር ምናምን ይዟት ነው። ምንም ባህልም ቤተሰብ እንዳላሳደገው ሰው እንደዚህ በፈጣሪ ሰው እውነት ለሷ አይደለም ለቤተሰቦቹ ነው ያዘንኩት። በቃ እነዛ ነው የመሰለ በእንደዛ አይነት ስርዓት ያሳደጉን ቤተሰቦች ለነሱ ስም ማሰጠት ነው የሚሆነው። ቤተሰብ አልባ ጋጠወጥ ብልግና የተሞላበት ነገር ነው እያደረገ ያለው። እኔ አሁን እያፈርኩ ነው። የምሬን ነው የምላችሁ። በፈጣሪ ስም ምን አይ ጭንቅላት ቢኖር ነው አንተ? ቆይ ማለት ውሻ እንኳን እንደዚህ አያደርግም። ውሻ እንኳን ማንጋ ምን ማድረግ እንዳለበት በስነ ስርዓት ያውቃል። ያንተ ግን ከውሻ እንኳን እየወነስክብኝ ነው ማለት። እንዴት ነው ጭንቅላት ያለው ሰው ነገሮችን ሴንስ አድርጎ መረዳት የሚችል ሰው እንደዚህ አይነት ነገር የወረደ ስራ ማድረግ የሚሰራው ማለት ነው? እንዴት ነው ልታረግዝ የምትችለው? ይችላል ስንጠይቀው እንደዛ ነበር የሚለው። አብረው እንደማይሩ ሶፋ ላይ እንደሚያድርም አውቀው ነው። ይሄ የእንስሳዊ ባህሪ ነው። እንስሳ ውሻ ካንተ ይሻላል ማለት ነው። ገባ? እንደዚህ ከእንስሳ ያነሰ ነገር እያደረግ እንዴት ነው ከሰው ጋር ተግባብተህ የምትኖረው? እሺ ልጅቷ ሴት ልጅ ነች። በቃ የሆነ ነገር ብላ ሳመናት አይታወቅ። እንኳንም ህያብ አልታረቀች። ላንተ አይገባም። ባይዘዋችን ባለጌ ነህ። እኔ ባንተ አፈርኩ።